ይኖራቸውም ዘንድ የሰራ ጠንካራ የደህንነት ተቋም ነበር። ለኢትዮጵያ ብቻ ሳይሆን ለጎረቤቶቿም የተረፈው ያ የደህንነት መስሪያ ቤት አዲስ አበባ የሚሄዱ እንግዶችን ደህንነት ለማስጠበቅም ተግቶ የሚሰራ ነበር። እዚህ ጋር ባራክ ኦባማ ወደ ኢትዮጵያ በሄዱ ጊዜ የፈጸመውን ታሪክ ማስታወስ ያስፈልጋል። ከዓመታት በኋላ መረጃውን ያወጡት በወቅቱ የፕሬዚዳንት ኦባማ የደህንነት አማካሪ የነበሩት ሱዛን ራይስ ናቸው። ሱዛንም ጌታቸው አሰፋም ስልጣን ከለቀቁ በኋላ የተነገረው የአሜሪካዊቷ ፖለቲከኛ ቃል እንዲህ የሚል ነው። ኢትዮጵያ በገባን በመጀመሪያው ቀን ነው ካረፍኩበት ክፍል ወጥቼ ወደ ደህንነት ሰራተኞቻችን ክፍል ገባሁ። ያኔ ነው አስደንጋጩን ነገር ያረዱኝ። ፕሬዚዳንት ኦባማ ላይ ጥቃት የሚያደርስ የአልሸባብና የሌሎች ሽብር ቡድን አባላት መሪ አዲስ አበባ ገብቷል ተባለ። ጥቃቱ የሚሰነዘረው ደግሞ ፕሬዚዳንቱ ወደ ኤርፖርት ሲሸኙ እንደሆነም ታቅዷል። ወዲያውኑ ፕሬዚዳንት ኦባማ ካረፉበት ሆቴል እንዳይንቀሳቀሱ አደረግን። ወደ ዋሽንግተን ዲሲ የደህንነት መስሪያ ቤት ኃላፊዎችም ደወልኩ። ጉዳዩን እንደሚያውቁትና እየተከታተሉት መሆኑን ነገሩኝ። ከዚያም ወደ ኢትዮጵያዊ የደህንነት ኃላፊ ደወልኩ። ችግር ላይ ነን ብዬ ሁሉንም ነገር በዝርዝር ነገርኩት። እሱም አታስቢ፣ ሰውየው ከኔ ጋር ነው አለኝ። ደነገጥኩና ምን አልኩት? አትስጊ፣ እኔ ኤርፖርት አካባቢ ነኝ፣ ሰውየውን በቁጥጥር ስር አውየው መኪና ውስጥ ተቀምጧል አለኝ። ተገረምኩ። ትላልቆቹ እነ ሲአይኤ ከመድረሳቸውም አስቀድሞ እንዲህ ያለ ጀብዱ የሚሰራው የደህንነት መስሪያ ቤት ኢትዮጵያ ታጣቂ የሚተረማመስባት ሳትሆን ዜጎቿ ያለ ስጋት ወጥተው የሚገቡባትን ሀገር ፈጥሮ ነበር።